ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት መንፈስ በስላሴ ስም ሌላም ቦታ ላይ ሰምተናል። ለታቦት ተሰጥቶ ለመድኃኔዓለም፣ ለድንግል ማርያም፣ ለሚካኤል፣ ለጻድቃን ተሰጥተው ከንቱ ይቀራሉ። እግዚአብሔር በአንድም በሌላም መንገድ ይናገራል፣ የሰው ልጅ ግን አያስተውልም። መጽሐፈ ኢዮብ 33:14 የመስተፋቅሩ መንፈስ እንደ ወጣ ገባ የሚል መንፈስ እንደዚህ ነው ያልኳችሁ። ለዚህ ነው ከባድ። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያን ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባሹ ድው ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። ሌላም ቦታ ላይ ሰምተናል። ለታቦት ተሰጥቶ ለመድኃኔዓለም፣ ለድንግል ማርያም፣ ለሚካኤል፣ ለጻድቃን ተሰጥተው ከንቱ ይቀሩ የሉ። ጥበቃው እንዲያውም ይበልጣል። ልጄ ናት ብለው ይጠብቃሉ። መናፍስቱም ደግሞ እነዚህንማ መግደል አልቻልም ይላሉ። የስለት ልጅ ማለት ይሄ ነው። የስለት ልጅ ለአንተ ሰጥቻለሁ ማለት ነው። የስለት ልጅ አይደል እንዴ? እና ይቺ ልጅ ወጣ ገባ የሚል መንፈስ አያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ፣ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል፣ ይገባል። ለምን ወጣ ገባ ነው የሚለው መስራት ዛሬ ገጠመኝ። ሳልመክርም አላልፈው፣ ግን እባካችሁ ካሼሪ የቀጠራችሁ ሰዎች ካሼሩን የቀጠራችሁት ወይም የቀጠራችኋት በአጠቃላይ ድርጅታችሁ ላይ ያመጣችኋቸው ሰዎች ባክግራውንዳቸውን ባታውቁት እንኳን በጸሎት ጠይቁ። እነዛ ሰዎች ስም ጽፋችሁ እግዚአብሔርን ጠይቁት፣ ግልጥ አድርጎ ያሳያችኋል። ምክንያቱም በህልም እንደ ውሻ ስትልሰው ስላየ ነው ከዛ ህልሙ ሲፈታን የገባው አይደል? ይሄ ሰው ባለ ታሪካችን እንዲያውም ወደ መጣህበት ተመለስ ብሎ ሁሉ ተናግሮ ትንሽ አደጋ ሁሉ ደርሶባት ነበር ሚስቱ ራሱ። ብዙ ያልነገርኳችሁ አለኝ ያልኳችሁ ይሄንን ነውና ብናገረው በጣም ብዙ ነው። ወደ መጣህበት ተመለስ ማን ብሎ ተናዶ ሚስቱ የላከችበት መንፈስ ሲመልስ ሚስቱ መኪና አደጋ ደርሶባት ነበር። ለጥቂት እግዚአብሔር ነው ያተረፋት። እና ምንድነው አንዳንዴ የሚደረግባችሁን ነገር እወቁ። የምታረጉትን ብቻ ሳይሆን እናንተ ላይ ምን እየተከናወነ ነው፣ በማን እየተከናወነባችሁ ነው የሚለው ነገር ለማወቅ ሞክሩ። አንደኛ ትጠነቀቃላችሁ፣ ከዛ ሰውም ለመራቅ ይጠቅማችኋል። አንዳንዴ ከክፉ አድራጊዎች መራቅ ከመጽሐፍ ቅዱስ የተማረው ክርስቶስ ምን አለ? በዚህኛው ከተማ ፈተና ሲያደርስባችሁ ወደዛኛው ከተማ ሽሹን ያለው። በቃ አንዳንዴ ከክፉ ሰዎች ለመራቅ የራሳችሁን የሆነ ነገር ለመጠበቅ ክፋትንም ራሱ አለመከታተል ሰላማችሁን ለማስጠበቅ የግዴታ ማወቅ አለባችሁ። የሚያስጨንቃችሁ ነገር ካለ እወቁት። ያ የሚያስጨንቃችሁን ነገር መፍትሄ ተብሎ የሚታሰበው ከመፍትሄዎች ውስጥ አንዱ ማወቅ ነው። የሚገርማችሁ ማወቅ ራሱ መፍትሄ ነው። አልሰማም አትበሉ። ጭንቅ የሚላችሁ እኮ ስላላወቃችሁት ነው። ማን ነው ምን ሆኜ ነው ብለ ትላላችሁ እኮ። ልክ ሶሉሽኑን ስታገኙ ማን ነው ችግሩን ስታገኙት እንደ ሶሉሽን ነው የሚቆጠረው። ለምን? መሸሽ አንድ ሶሉሽን ስለሆነ፣ መራቅ፣ መተው
ለዛ ሰው መጸለይ። ምናልባት ክፉ ነገር ያደረጉባችሁን ሰዎች እያሰባችሁ ትብሰለሰላላችሁ። አይ ይሄ ሰውዬ ወይ ሴትዮ ተወቃኩ ሰው ፊት አዋረደች ወይም ደግሞ እንደዚህ ሆንኩኝ በሷ ምክንያት እንደዚህ ሆኜ ልቅር በቃ ትላላችሁ። እና ያን ሰው እንዴት እንደምትበቀሉት ሁሌ እያላችሁ ከንፈር የምትነክሱ ከሆነ የበለጠ በጣም ነው የምትጎዱት። ያን ሰው ደግሞ እየጠቀማችሁት ነው ያላችሁት። ኃይል ከናንተ የእግዚአብሔር ኃይል ከናንተ እየራቀ ነው የሚሄደው። ከዛ ሰው የመጣባችሁ መንፈስ ደግሞ እናንተ ላይ ተጽዕኖ እየፈጠረ ይመጣል። ያ ሰው ደግሞ የናንተ መጎዳት፣ የናንተ መጎሳቆል፣ የናንተ ጭምት ሆኖ መታየት፣ ይሄ እንዴት ነው ጭምት ምትማት በቃ መቸገር፣ መጎሳቆል ለዛ ሰው እርካታው ነው፣ ኃይል ይሆነዋል ይባላል። ክፉ ሲያስቡባችሁ ማለት ነው። እናንተም በዛ አትብሰልሰሉ። እግዚአብሔር ሆይ ልቦና ስጠው፣ በቃ መንፈሱን አይምሮ ሁሉ ነገሩን አስተካክልለት ብላችሁ መጸለይ ያለባችሁ። ለዛ ሰው መልካም ነገር በተመኛችሁ ቁጥር ከእናንተ የሚወጣው የእግዚአብሔር ኃይል የመልካምነት ኃይል ይጋራል። ያ ሰው የመጣባችሁ መንፈስም ካለ ይታሰራል። ለዛ ሰው ስትጸልዩለት የእናንተ መልካምነት ደግሞ እዛ ሰው ጋር ሄዶ ምን ይሆናል? ይጋባበትና መልካም ማሰብ ይጀምራል። ክፉ ጠላታችሁ ሳይሆን የሚሆነው ግን እኮ እንደዚህ ማድረግ አልነበረብኝም ብሎ የማሰብ ኃይል ይኖራል። ደግ ደጉን እንዲያስብ ትረዱታላችሁ። መልካምነት መልሶ ይጋባል። ታውቃላችሁ ወደዛ ሰው ከእናንተም ይኸው ጥቁር የለበሱ ሰዎች አካባቢ ላይ ሳቅ የለም። ነጭ የለበሱ ደስታ ያለበት ቦታ ላይ ሀዘን የለም። ይጋባል ቦታው ላይ። አንዳንዴ እስክስታ የማይችሉ ሰዎች ሰርግ ላይ አይታችኋል? ይወሰወሳሉ እኮ አይደል? ና ክርስቲና ጨፍር ሲባል አራኒ አሜልና ይቀመጣል አይደል? ከዛ ሁሉም ሰው ሲጨፍር ተነስቶ ማለት ይጀምራል እስክስታ። እና አትሞስፌር ይጋባል። ኢንቫይሮንመንቱን በሙሉ የመምሰል እድል ያጋጥመዋል። ስለዚህ መልካም የሆኑ ነገሮችን ከውስጣችሁ ባወጣችሁ ቁጥር ስለ ጠላቶቻችሁ ክፉ ስለሚያስቡባችሁ ሁልጊዜ እግዚአብሔር ሆይ ግለጥለት። ልክ እንደ ነቢዩ ኤልሳ ማለት ነው። ነቢዩ ኤልሳ ጠላቶቹ የሶሪያ ወታደሮች መጥተው ክብብ ሲያደርጓቸው ነቢዩ ማነው ደቀ መዝሙሩ ሰንበት ተማሪው ጊያዝ ደግሞ ወየው የእግዚአብሔር ሰው ሆይ ተከበናል አለ። ጊያዝ ያየው በወታደር መከበቡን ነው። ኤልሳ ደግሞ ያየው ምኑን ነው? ከወታደሮቹ ጀርባ ያሉትን የእግዚአብሔር መላእክቶችን ነው። እግዚአብሔር ሆይ ግለጥለት፣ አይኑን ግፈትለት ብሎ ሲጸልይ ጊያዝ ማየት ጀመረ። እንዴ አለ። ከወታደሮቹ ከጠላት ወታደሮቻቸው ጀርባ ሰይፍ የያዙ የእግዚአብሔር ሰራዊቶች ደግሞ ቆመዋል። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ብሎ ተናገረ። ይሄንን ሲሰማ አያችሁ አይደለም? ይሄን ብዙ ጊዜ መልካም የሆነ ነገር ወደ አጠገባችሁ ወዳለ ሰው ሲጋባበት ያ ሰው እናንተ ያያችሁትን ያያል። መላእክቶችን አላየም ነበር ጊያዝ፣ መልካሙን ነገር አላየም ነበር። ጊያዝ መልካሙን ነገር ያየው ነብዩ ኤልሳ ስለጸለየለት ነው። በቃ አይኖቹን ክፈት እኔ ያየሁትን እንዲያይ እርዳው ብሎ ነው ያለው። እናንተም ያያችሁትን መልካም ነገር ይዩ ጠላቶቻችሁ። የሰው ጠላት የላችሁም፣ እርግጠኛ ነኝ። የሰው ጠላት የላችሁም። ጠላቶቻችሁ ዲያብሎስ እና ሰራዊቶቹ ናቸው። ግን እነሱ በሰው ልብ ላይ ያድሩና ጠላቶች አድርገው አምጥተው ያስቀምጡባቸዋል። ስለዚህ ለሰው መልካም ነገር ተመኙ። መልካምነታችሁ ይጋባል፣ ይሄዳል። የነዛ ሰዎች ክፋት ደግሞ ከእናንተ ይርቃል። አይደለም ከእናንተ ከነሱም ይርቃል። ለምን? እናንተ ጋር ያለው ስለሚበልጥ ተጽዕኖ ይፈጥራል፣ ዶሚኔት ያደርጋል። ኢንፍሉዌንሱ በጣም ከባድ ነው። ለምን? ቅዱስ የሆነ የእግዚአብሔር መንፈስ ስለሆነ። ይሄን ሲመታ ይሄንን ስጠው ምን ማለት ነው? ክፉ የሚያስብብህን ክፉ አታርግበት ነው። አንድ ምዕራፍ ሸኘኝ ስልህ ሁለት ምዕራፍ ጨምርለት። ጃኬትህን ስጠኝ ስልህ መጎናጸፊያም ውስጥ ያለውን ሸሚዝህን ጨምርለት ብሎ ክርስቶስ ተናግሯል አይደል? መልካምነትን ባበዛችሁ ቁጥር እዛ ሰው ላይ ያለው የተንኮል ሐሳብ ምን እየሆነ ይመጣል? እየራቀው ነው የሚመጣው። ከእናንተ ብቻ ነው፣ ከሰውየውም ከእናንተ አካባቢ እየራቀ ነው የሚሄደው። አንዳንድ ሰዎች ይላሉ ይሄን ሲመታ ይሄን ስጠው የሚለውን የፈሊጥ አይገባኝም ይላል። ሳይኮሎጂካሊ በስነ ልቦና ስትረዱት ግን አይደለም፣ በመንፈሳዊ በዓለማዊ እንኳን በጣም የሚጠቅም ነገር ነው። ለሚጠሏችሁ ሁሉ መርቁ፣ የሚጠሏችሁን ሰዎች መርቋቸው ሲል ምን ማለት ነው? የእናንተ ምርቃት የእነሱን ጥላቻ እርግማናቸውና መዋርታቸውን ስለሚያርቅ ነው። ያሸሸዋል፣ ሪፕሌስ ያደርገዋል፣ ይተካላቸዋል። ለምን? በቃ ተጽዕኖ ፈጣሪ ኃይል ስለሆነ የእግዚአብሔር ኃይል የፍቅር ኃይል ነው። ፍቅር በጣም ተጽዕኖ ፈጣሪ ነው። ፈሪውን ደፋር ያደርገዋል። በጣም ደፋር የተባለውን ደግሞ ፈሪ ያደርገዋል። ምን ማለት? ልባም ያደርጋል ማለት ነው። ልባም ያደርጋል።
የፈራችሁትን ነገር እንድትደፍሩት ያደርጋል። በጽድቅ ነው ታዲያ። የደፈራችሁትን ደግሞ ኃጢአት ደግሞ እንድትተዉትና ወደ እግዚአብሔር እንድትቀርቡ ደግሞ ያደርጋል። እና ሁልጊዜ ፍቅር ማሳየት፣ ሁልጊዜ ለሰዎች ፍቅርን መመገብ ማንንም ጎድቶ አክስሮ አያውቅም። ምናልባት የዋሆችና ደጎች ረጅም ዕድሜ አይኖሩም ይባላል። እግዚአብሔር በጊዜ ሊሰበስባቸው ፈልጎ ሊሆን ይችላል። ግን የነሱ ስም ደግሞ ከመቃብር በላይ ሆኖ ከሞቱ በኋላ እንኳን ኢነርጂያቸው የነሱ ኃይል እንኳን የእግዚአብሔር መንፈስ በጎረቤቶቻቸው ላይ ሆኖ ይጸጸታሉ። እሱ እኮ መልካም ሰው ጥሩ ሰው ነበረ፣ ወይኔ ይቅርታ አድርግልኝ ሳልለው ሞተ። ሄደው ንስሐ ሁሉ የሚገቡ ሰዎች አሉ። መልካምነቱን አስበው እኮ ነው። አየሱ ተጽዕኖ ይፈጥራል። ሞቶ እንኳን በሰፈር ርቆ እንኳን ወይም ርቃ እንኳን የነዛ ሰው መልካምነት ይመጣል። ደግ ሰዎች ይባላል ወይም የዋህና ቀን ገራገር ሰዎች ከናንተ አጠገብ ሆነው ሳታቋቸው ግን እየበደላቸዋቸው ከነበረ አንደኛ እግዚአብሔር እናንተን ይቀጣል። ያጣችኋቸው ቀን ትቀውሳላችሁ። ምክንያቱም የቻሏችሁ እነሱ ናቸው። እናንተ አመፀኛ፣ ተንኮለኛ፣ ሸረኛ ስትሆኑባቸው፣ ስትንቋቸው፣ ምን ስትሏቸው፣ ስትልኳቸው፣ ዛም ስትሏቸው እሺ ብለው በቅንነት ታግዘዋችሁ ወይም ደግሞ ሲያገለግሏችሁ ቆይተው በጣም ሲመራቸውና ሲከፋቸው በቃ ብለው ሲሄዱ ቆርጠው ስለሄዱ አይመለሱም። ይከፋቸዋል። እናንተ ግን ትጎዳላችሁ። ማን እናንተ ምለው ማን ነው? እነዚህን ገራገርና የዋህ የሚባሉትን ሰዎች የጎዳችሁ ሰዎች ማለት ነው። አንድ ቀን የምትጎዱበት ጊዜ አለ። ሚስት ባልሽን፣ ባልም ሚስትህን በዚህ ልክ ይሄን ማሰብ አለባችሁ። እናትም ልጅሽን፣ ልጅም እናትህን፣ ጉርብትናም እንደዚሁ ማለት ነው። ስለዚህ እንዲያውም በህይወት የቆያችሁት ማለት ይቻላል፣ በሰላም በፍቅር በጤንነት የቆያችሁት ማለት ይቻላል እነዚህ አይነት ደግ ሰዎች በዙሪያችሁ ስላሉ ነው ብዬ ነው ማስበው። እንደኔ የደግ ሰዎችን እድሜ ለእንደዚህ አይነት ጉዳይ ሲል ቢያስረዝምልን ደስ ይለኛል። ግን ጥቅማቸውን እንድናይ እግዚአብሔር ቶሎ ይወስዳቸዋል። ክፋት ኪሳራ ነው። ደግነት መቼም ኪሳራ ሆኖ አያውቅም። ያ ሰው ቢሞትም እንኳን በደግነቱ ቢሞት ወይኔ የሞተማ ተጎዳ ነው የሚባለው። ምንድነው የሞተ ተጎዳ ነው የሚባለው አይደል? ምን አይነት ሰዎች ናቸው እንደዚህ የሚሉት? ሲጻፉ የሞተ ተጎዳ እኛማ ምን ሆንን ይላሉ። በህይወት ዘመኑ ደስተኛ ሳይሆን ተጎድቶ ተገፍቶ የኖረን ሰው ነው እንደዚህ የሚሉት። ወይኔ ሳይበላው ሳይጠጣው ሀብት ንብረቱን ሰብስበው ምንም ሳይኖርበት ቤቱን ገዝቶ ሳይኖርበት ሞተ ይላሉ። ለምንድን ነው ለዛ ሰው እንደዚህ ብለው የሚያዝኑት? እንዴት እንደለፋ እንዴት እንደተጋ ስለሚያውቁት ነው ወይም ስለሚያውቋት ነው እኮ። እና የእናንተ መልካምነት ሰው ላይ ይጋባ እንጂ ክፋታችሁ ሰው ላይ አይጋባ። የሰዎችም ክፋት ነው እናንተ ላይ እንዳይጋባ እናንተ ሁልጊዜ መልካም ሁኑ። መልካምነት መልሶ ይከፍላል የተባለው ለዚህ ነው። የሰጣችሁት ነገር ይመጣል። እሹ ታገኛላችሁ፣ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ። ቀላል አማርኛ አይደለም፣ ቀላል የመጽሐፍ ቅዱስ ቃላት አይደለም። ማንም ሰው የተመኘውን ነገር ያገኛል። ያንኑ የአፍህን ፍሬ ትበላለህ ነው የሚለው አይደለም። በልባችን የተመኘ ነው በአፍ የተናገርከው የአፍህን ፍሬ ትበላለህ። ለምን? አፍ የምን ውጤት ነው? የልብ ውጤት ነው። አስቡ እስቲ። አይን ሁለት ነው፣ አፍንጫ ሁለት ነው፣ እጅ ሁለት ነው፣ እግር ሁለት ነው፣ ሁሉ ነገራችን። አፍና ልብ ግን አንድ ናቸው። በቃ ያንን መዝገብ አውጥተህ ነው የምታወራው። ከልብ መዝገብ ላይ ያለህን ሐሳብ ታወራለህ። በአፍ የተናገርከው ነገር የአፍህን ፍሬ ደግሞ መልሰህ ትበላለህ። መልካም ከሆነ መልካም፣ ክፉ ከሆነ ክፉ ማለት ነው። ስለዚህ አሁን ሁላችሁም ይሄ ማህበራዊ ሚዲያ የሚቃወሙትንም በህይወታችሁ ላይ የሚቃወሟችሁን በጉርብትናም እኔንም ሁላችንም የሚቃወሙን ሰዎች በሙሉ እስቲ አንድ ነገር እንመኝላቸው። እግዚአብሔር ልቦና ሰጥቷቸው እኛ ያየነውን ህይወትም ይዩ። የትኛውን ህይወት? የተገለጠንን ያወቅነውን ነገር የገባንን ነገር እንዲገባቸው አድርግ ብላችሁ ጸልዩ። ሁላችሁ እግዚአብሔር ግለጥላቸው። ያቺ የገባችንን ነገር የበላን የጠጣናትን ያቺን ደስ የምትሏን ህይወት ከመናፍስ ስርዓት ወጥተን እግዚአብሔርን ያወቅንባትን ያቺን ህይወት እንዲያውቁ ወርዳቸው ብላችሁ ጸልዩ። ለቤተሰቦቻችሁ፣ ለማንኛውም ሰው ሰላም ነው።